የአክሲዮን የገበያ እንቅስቃሴው ለምን ተቀዛቀዘ? የተወደዳችሁና የተከበራችሁ የብርሃን ፋይናንስ ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልኩኝ በዛሬ ቪዲዮአችን የምናየው የረፋዱን የአክሲዮን የገበያ እንቅስቃሴ እንዳስሳለን። በዚህም የትኞቹ ተቋማት የአክሲዮን የገበያ እንቅስቃሴ የተሻለ ነው፣ የትኞቹ ተቋማት የአክሲዮን የገበያ እንቅስቃሴ ደግሞ ሊኩዲቲ አንሶታል፣ አጠቃላይ የገበያ እንቅስቃሴው ለምን ተቀዛቀዘ የሚለውን ትልቅና እጅግ ጠቃሚ የሆነ ነጥብን አንስተን በሚገባ እናያለን። እሱንም ለማየት ንዋይ የሞባይል መተግበሪያ አፕሊኬሽንን ሎጊን አድርጉና ወደዛው እንለፍ። እኔ እንደምታዩት ንዋይ የሞባይል መተግበሪያ አፕሊኬሽንን ሎጊን አድርጌያለሁ። የመጀመሪያ የምናገኘው ጌነርስ ነው። ጌነርስ ላይ ስንመጣ እንደምታዩቸው ሶስት ተቋማቶች አሉ። አንደኛውና የመጀመሪያው አዋሽ ባንክ ነው። የአዋሽ ባንክ የገበያ እንቅስቃሴ ምን ይመስላል? እሱን ለማየት ወደዚህ ስናልፍ እንደምታዩት እስካሁኑ ባለው ሰዓት ድረስ የአዋሽ ባንክ የአክሲዮን የገበያ እንቅስቃሴን ስናይ ሊኩዲቲ ያነሰው ምናልባትም እስካሁን ባለው ሰዓት ሁለት ትሬድ ብቻ ኤክስኪዩት የሆኑበትና በእነዚህ ሁለት ትሬዶችም 8 አክሲዮኖች ብቻ የባለቤት ለውጥ ያደረጉ እንደሆኑ እንረዳለን። ይህ የሚያሳየን እጅግ የተቀዛቀዘ የገበያ እንቅስቃሴ እንዳለ ነው። ቢኮዝ የአዋሽ ባንክ አክሲዮኖች በጣም ሪላቲቭ በሆነ መልኩ ማለት ነው ሊኩዶች ናቸው። ነገር ግን ዛሬ ላይ ሁለት ትሬዶች ብቻ ኤክስኪዩት ሆነው በእነዚህ ሁለት ትሬዶች 8 አክሲዮኖች ብቻ ሊኩድ እንደሆኑ እያየን ነው። ይህም የሚያሳየን የተቀዛቀዘ የገበያ እንቅስቃሴ እንዳለ እዛም ማለፍ ሲል አሁን ላይ ቪዲዮውን እየሰራን ባለንበት ሰዓት ራይት ናው ምንም አይነት የገዥና ሻጪ ጫራታ የሌለ ማርኬት ባይ ኦርደሩን ስንመለከት ገዥም የሌለ ሻጭም የሌለበት ኢንቫይሮንመንት እንዳለ እያየን ነው። በዚህም የገበያ እንቅስቃሴው ከየት ወደ የት ሊሄድ እንደሚችል መገመት በእጅጉ አስቸጋሪ ነው ማለት ነው። እኛ ልንገዛ ወይ ደግሞ ልንሸጥ አስበን ከሆነ የገበያ ጫናው ከማን ወደ ማን ሊሆን እንደሚችል ለመረዳት አስቸጋሪ በመሆኑ የተወሰነ ወይት ማድረግ ይጠበቅብናል። ቢኮዝ የማን የበላይነት ታይቶ ሊውል እንደሚችል የማን የበላይነት ቀጥሎ ሊውል እንደሚችል ለመገመት አሁን ባለው እንቅስቃሴ በእጅጉ አስቸጋሪ እንደመሆኑ መጠን አሁን ላይ ያለንን የሽያጭ የሚሆን የግዢ ውሳኔዎች በተወሰነ መልኩ ያዝ ማድረግ ሊመከር የሚችልበት ኢንቫይሮንመንት እንዳለ ያሳየናል። ቢኮዝ የግዥም የሽያጭም ውሳኔዎችን ለመወሰን የገበያ አዝማሚያን ማየትና መረዳት መቻል በእጅጉ ጠቃሚ መሆኑን ከዚህ በፊት አንዴም ሁለቴም በሚገባ አይተናል። የገበያ መቀዛቀዙ ከምን መጣ የሚለውን በደንብ ማየትና አጠቃላይ አሁን የሚኖረንን የአክሲዮን የግዥና ሽያጭ ውሳኔዎች ግን የተወሰነ የገበያ አዝማሚያው እስኪለይ ድረስ መያዝና ምናልባትም በዛ መልኩ የግዥና የሽያጭ ውሳኔዎችን ማስተላለፍ መቻል መወሰን መቻል በእጅጉ የሚመከርበት ሁኔታ ነው ያለው። የሌላ ተቋማትንም ስናይ ከዚህ የተለየ ብዙ እንቅስቃሴ ያላቸው ተቋማቶች የሉም። ለምሳሌ የአባይ ባንክንም ብናይ አባይ ባንክም የገበያ እንቅስቃሴው እንደምታዩት እስካሁን ባለው ሂደት ውስጥ ሁለት ጊዜ ብቻ ትሬዶች ሀፕን ያደረጉና በእነዚህ ሁለት ትሬዶችም 25 የሚሆኑ አክሲዮኖች ብቻ ሊኩድ ያደረጉበትና አሁን ላይ ራይት ናው ምንም አይነት የግዥና ሽያጭ ትዕዛዞች አየር ላይ የሌሉ መሆኑንም ጭምር እንረዳለን። ይህም የሚያሳየን የተወሰነ የመፈራራት ሁኔታዎች እንዳሉ ሁሉም ሰው የገበያ አቅጣጫው ከየት ወደ የት ሊሄድ እንደሚችል መገመት እንደተቸገረና ለመግዛት ለመሸጥ የተወሰነ እየጠበቀ ያለበት ሁኔታ እንዳለ እንድንረዳ ያስችለናል። ያም ይሁን ይህ ግን የአክሲዮን የገበያ እንቅስቃሴው የተወሰነ መቀዛቀዞች የታዩበት ዕለት ነው ማለት ነው። ለምሳሌ ግዢዎቹን እና ሽያጮቹን ወይም ደግሞ ትሬዶችን ስናይ እንዳልኩት ሁለት ትሬዶች ናቸው ኤክስኪዩት የሆኑት። በአንደኛው ትሬድ 5 አክሲዮኖች ተሽጠዋል። በሁለተኛው ትሬድ ደግሞ 20 አክሲዮኖች ሊኩድ ነው። በዚህ መልኩ ነው ያለው። ዋጋቸው ሁለቱም 1700 ነው። ነገር ግን አሁን ላይ ምንም አይነት የገዥም ይሁን የሻጭ ኦርደር አየር ላይ የሌለ መሆኑ የገበያ አዝማሚያው ከየት ወደ የት ሊሄድ እንደሚችል ለመረዳት በእጅጉ አስቸጋሪ ነው። ያለንን የግዥም ይሁን የሽያጭ ውሳኔ ለጊዜው ወይት ማድረግና የገበያ አዝማሚያውን እስኪለይለት መጠበቅ የሚመከር የገበያ እንቅስቃሴ መሆኑን ሁላችንም ብንረዳ የሚመከርበት ሁኔታ አለ። እንደምታዩት ካንድሉንም ብትረዱ በዚህ መልኩ ነው የምታዩት። ሁላችንም ይህንን መረዳት መቻል አለብን። የሌሎችንም ተቋማት የገበያ እንቅስቃሴ ብናይ የተወሰነ የተቀዛቀዘበት ሁኔታ እንዳለ ነው የምንረዳው። ለምሳሌ ወጋገንንም ብናይ የሚያሳየን እስካሁኑ ሰዓት ድረስ ኤክስኪዩት የሆነ ትሬድ አንድ ብቻ እንዳለና
በዚህም 5 አክሲዮኖች ብቻ ሊኩዊድ እንደሆኑ እና አሁንም አየር ላይ ምንም አይነት የግዥና ሽያጭ ትዕዛዞች የሌሉ መሆኑን እናያለን እንረዳለን። በዚህም የገበያ መቀዛቀዝ እንዳለ እንድንረዳና ምናልባትም የገበያ አዝማሚያው ከየት ወደ የት ሊሄድ እንደሚችል ለመረዳት አስቸጋሪ የሆነበት እንቅስቃሴ እንዳለ ነው የምንረዳው። ስለዚህ እኛ አሁን ላይ የማን ጫና የበላይ ሆኖ ሊውል እንደሚችል የማን ጫና የበታች ሆኖ ሊውል እንደሚችል ለመረዳት የሚያስቸግር ሁኔታ ላይ መሆኑን ተከትሎ ያለንን የግዥና ሽያጭ ውሳኔዎች የተወሰነ ወይት ማድረግም አሁንም የሚመከር ሁኔታ እንዳለው መረዳት በእጅጉ ጠቃሚ ነው። ቢኮዝ ምንም አይነት የገዢ ጫራታ የለም፣ ምንም አይነት የሽያጭ ጫራታዎች የሉም ማለት ኦልሞስት የማን የበላይነት ሊያይል እንደሚችል የበላይ ሆኖ ሊውል እንደሚችል ለመረዳት እጅግ አስቸጋሪ ነው። የተወሰነ እንቅስቃሴ ያለው ቴሌ ላይ ነው። እንግዲህ ቴሌን የት ጋር ነው የምናገኘው? ሉዘርስ ጋር ነው የምናገኘው። ሉዘርስ ጋር ስንገባ ቴሌን እናገኘዋለን። እንደምታዩት ቴሌ ላይ ዛሬ ላይ ትናንት ከነበረው የመዝጊያ ዋጋ ጋር ሲወዳደር የተወሰነ የዋጋ መቀነሶች አሉ። ነገር ግን የዋጋ መቀነሶች እንኳን ቢኖሩ የገበያ እንቅስቃሴው ዛሬ ላይ ሪላቲቭ በሆነ መልኩ የቴሌ የተወሰነ የተሻለ ምናልባትም የተወሰነ ተገማሽ ሊሆን የሚችልበትም እንቅስቃሴ እንዳለ እንረዳለን። ለምሳሌ ወደ ቴሌ ስናልፍ እስካሁን በነበሩት 6 ጊዜ ትሬዶች ኤክስኪዩት ሆነዋል። በእነዚህ 6 ትሬዶች 170 የሚሆኑ አክሲዮኖች ሊኩዊድ እንደሆኑና የባለቤት ለውጥ እንደተደረገባቸው እንረዳለን። ከዛ ባለፈ ደግሞ እንደምታዩት ማርኬት ባይ ኦርደሩ ጋር የገዥና የሻጭ ተጫራቶችም ግዥና ሽያጭን ለመፈጸም ጫራታው ላይ ያሉ መሆኑን ገበያው ላይ አክቲቭሊ ያሉ መሆኑን እንረዳለን። እንደምታዩት በቁጥር የገዥ ቁጥር ከሻጭ ቁጥር ጋር ተመሳሳይ ነው። ያ ማለት ሳፕላይ እና ዲማንድ ኦልሞስት እኩል የሆነበት ኢንቫይሮንመንት እንዳለ የምንረዳበት አይነት ነገር አለ። በዚህም የማን የበላይነት ሊታይ እንደሚችል ለመረዳት የተወሰነ ያስቸግራል። ለምሳሌ ይህንን ካንድሉን በማየት ለመረዳት ብንሞክር ካንድሉ እንደምታዩት የሚያሳየው ምንድነው? ዋጋው የተከፈተ እዚህ ላይ ነው። የቴሌ አክሲዮን ዋጋ የተከፈተው 790 ብር ነው። ከ790 ብር ተነስቶ አሁን ያለበት 800 ምናምን ብር የደረሰበት 822 ብር ከምናምን 825 ብር አካባቢ የደረሰበት ኢንቫይሮንመንት እንዳለ እንረዳለን። ምንም እንኳን ዋጋው ኦፕን የተደረገበት ዋጋ 790 ብር እንኳን ቢሆን ዋጋው እየጨመረ ያለበት የሻጮች የበታችነት የገዦች የበላይነት የታየበት የገበያ እንቅስቃሴ እንዳለ እንረዳለን። ነገር ግን ቀጣይ የገበያ እንቅስቃሴ ውስጥ ምን ይሆናል የሚለውን ለመረዳት ግን እጅግ በጣም አስቸጋሪ የሆነበት ሁኔታ ነው ያለው። ምክንያቱም እንደምታዩት የገዥና የሻጭ ቁጥር በምጥጥን ኦልሞስት ሳፕላይ እና ዲማንድ ተመሳሳይ የሚባል አይነት ቁጥር እንደመኖሩ መጠን የማን የበላይነት ከደቂቃዎች በኋላ ሊመጣ እንደሚችል ለመረዳት የተወሰነ የሚያስቸግርበት ሁኔታ ነው ያለው። ስለሆነም እኛ ያለንን የግዥና ሽያጭ ውሳኔዎቻችንን ከዚህ ፐርስፔክቲቭ አይተን ለመግዛትና ለመሸጥ ብንወስን በእጅጉ የሚመከርበት ሁኔታ እንዳለ መረዳት በእጅጉ አስፈላጊ ነው። ጧት የነበሩትን ግዥና ሽያጮች ለማየት እንዳልኩት ማርኬት ባይ ትሬድ ጋር ብትመጡ 10 አክሲዮኖች በ790 ብር እንደተሸጡና ኦልሞስት እስከዚህ ድረስ ያሉ ትራንዛክሽኖች ሀፕን ያደረጉት በ790 ብር ዜን ሁለቱ ደግሞ በ825 ብር እንደነበረ ጧት ከተከፈተበት ዋጋ ተነስቶ ወደ ላይ እንደመጣ የገዢዎች የበላይነት ታይቶ ያረፈደበት ሁኔታ እንዳለ፣ ነገር ግን አሁን ወደ የት ሊሄድ እንደሚችል አዝማሚያውን ለመረዳት ምናልባትም የተወሰነ አስቸጋሪ የሆነበት ሁኔታ እንዳለ እንድንረዳ ያስችለናል። ስለዚህ በዚህ መሰረት የግዥና ሽያጭ ውሳኔዎቻችንን እያስተካከልን ገበያው ላይ ያሉ ነገሮችን እያነበብን መንቀሳቀስ መቻል ሌላኛው የሚመከር ጉዳይ መሆኑን ሁላችንም በመረዳት ጥሩ የሚባል የአክሲዮን ግዥና ሽያጭ ውሳኔዎችን ማሳለፍ በእጅጉ ጠቃሚ ነው። የገበያ እንቅስቃሴውን ማየት ነው። አጠቃላይ የአክሲዮን የገበያ እንቅስቃሴው ለምን ቀዘቀዘ የሚለውን ለማየት ያክል በርካታ ምክንያቶች ሊነሱ ይችላሉ። ከነዚህ በርካታ ምክንያቶች መካከል አንደኛ የገበያ አዝማሚያውን ለመገመት አብዛኛው የሚባለው ገዥና ሻጭ የተቸገረበት ሁኔታ እንዳለ እንረዳለን። ግዥም ለመፈጸም ሽያጭም ለመፈጸም ውሳኔዎችን ለማሳለፍ የግድ ኮንሲደር ልናደርጋቸው ከሚገቡ ነገሮች መካከል አንዱ የገበያ አዝማሚያ እንደመሆኑ መጠን የገበያ አዝማሚያው ደግሞ በዚህ የተቀዛቀዘ ገበያ ላይ ለመለየት አስቸጋሪ በመሆኑ አብዛኛው ሰው የገበያ አዝማሚያው እስኪለይ በሚል ወደ ግዥና ሽያጭ ውሳኔዎች መምጣት አልቻለም። በዚህም የገበያ መቀዛቀዝ እንዲታይ የሆነበት ኢንቫይሮንመንት እንዳለ እንረዳለን። ከዛ የተለየ ግን አዲስ የሆነ ነገር ያለ ስላልሆነ ያን ያክል የሚያስፈራ ያን ያክል የተለየ ውሳኔዎችን ለመወሰን የሚያበቃ አይነት ምክንያቶችን አናገኝም። ዞንሊ ምክንያታችን የሚሆነው እንዳልኩት የገበያ አዝማሚያውን ለመረዳት ብቁ የሆነ ዳታን ገበያው ላይ ማግኘት አለመቻላችን የግዥና ሽያጭ ውሳኔዎችን ለመወሰን ፍራስትሬት እንድናደርግ በማድረጉ ብዙ የሚባል ገዥና ሻጪ ወደ ገበያው ለመቀላቀል የፈራበት ኢንቫይሮንመንት እንዳለ እያየን ነው።
ከዚህ ውጭ የተለየ ነገር ብዙም ያን ያክል ኤክስፔክት የሚያስደርግ አይነት ኢንቫይሮንመንት የለም። ስለሆነም እናንተ ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁና ከጠቀማችሁ ላይክ እንድታረጉ ሼር እንድታረጉትና ለቻናሉ አዲስ ከሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። አመሰግናለሁ።